ይህ የሚዘገዩበት ጊዜ አይደለም። የቀረው ጊዜ በእቅድ በትጋትና በትክክለኛ ጥናት ከኛ ጋር መቀጠል የምትፈልጉ ከሆነ ረቂቅ ሰክሰስ ቪአይፒ ለዩኤቲ ፈተና የሚያዘጋጁ ማቴሪያሎችን ይዞ እየጠበቃችሁ ይገኛል። በቪአይፒ ክፍላችን በማራኪ አቀራረብ የተዘጋጁ አጫጭር ኖቶችን እንዲሁም ለጥናት የሚረዱ ፒዲኤፍ ማቴሪያሎችን፣ ጥያቄዎችን ፕራክቲስ ለማድረግ የሚረዷችሁ የፕራክቲስ ጥያቄዎች እንዲሁም ደግሞ ያለፉ ፓስት ኩዌሽኖችን ታገኛላችሁ። በአካውንት 1028659807 ዳንኤል አወቀ በሚል የአንድ ጊዜ ክፍያ ብቻ 250 ብር በመክፈል ስክሪንሾት አድርጋችሁ ቀለሜ ሰፖርት ላይ በቴሌግራም ብትልኩልን ቀጥታ ወደ ዩኤቲ ቪአይፒ ክላስ እንቀላቀላችኋለን ማለት ነው። ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በዚሁ በቀለሜ ሰፖርት ልታገኙን ትችላላችሁ። እናመሰግናለን። ዛሬም በጥረት ነገም በስኬት። ቀለሜ አካዳሚ። ቀለሜ አካዳሚ ሌላም ሐሳብ፣ አስተያየት፣ ምን ይቀነስ፣ ምን ይሻሻል የምትሉት ነገር ካለ በኮሜንት ላይ አስቀምጡልን። ሰላም ቀለሜዎች ነን። በዛሬው ቪዲዮ ለዩኤቲ ኤግዛሚኔሽን ተፈታኞች ጥያቄዎችን ከነሙሉ ማብራሪያው ይዘንላችሁ መተናል። ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። So let's begin with question number 1. Our country Ethiopia is known in long distance running. In Paris Olympics, our athletics federation sends 5 athletes to compete in men's marathon. Historically, 60% of our marathon runners finish in the top 10. What is the probability that exactly 3 of the 5 Ethiopian athletes will finish in the top 10 in Paris Olympics? So this question is from binomial probability. So የባይኖሚያል ፎርሙላን በቃላችሁ መያዝ ይኖርባችኋል ማለት ነው። አይቀርም እንደዚህ አይነት ጥያቄ ከሆነ ነው። So P of x equals k means n choose k times p the power of k multiplied by 1 minus p the power of n minus k. So አምስት አትሌቶች አሉ። ስለዚህ n 5 ነው ማለት ነው። ከአምስቱ መካከል ደግሞ ሶስቱ ቶፕ 10 ይገባሉ ነው አይደለ? ስለዚህ k ደግሞ 3 ነው ማለት ነው። and የማሸነፍ እድላቸው ደግሞ 60% ነው ተብለናል። which means 0.6% ማለት ነው። 0.6 ማለት ነው። ስለዚህ ያለ ማሸነፍ እድላቸው ስንት ይሆናል ማለት ነው? ከመቶ ላይ 60 መቀነስ ነው አይደለ? 40% ማለት 0.4 ይሆናል ማለት ነው። ለምንድነው ኮምቢኔሽን የተጠቀምነው ስንል ካሉት 5 አትሌቶች መካከል 3 ነው የተባለው። ሶስቱ ቶፕ 10 ይገባሉ ነው የተባለው። ማናቸውም ቢሆኑ 3 ይሆኑ እንጂ እኛ ግድ የለንም። ስለዚህ ሚስተር ኤ ቢ ሲ ዲ ኤንድ ኢ ቢኖሩ ኤ ቢ ሲም ቢሆን ቶፕ 10 የገቡት 3 ሰው ናቸው። ቢ ሲ ዲ ችግር የለብንም። ኢ ኤ ቢ ቢገቡ ችግር የለብንም። ስለዚህ ይሄንን ለማምጣት ኮምቢኔሽን እንጠቀማለን ማለት ነው። ሶ ሁሉንም ቫልዩዎች አግኝተናል። ስለዚህ ፎርሙላዎች ውስጥ አስገብተን መስራት ነው ማለት ነው። 10 times 0.6 the power of 3 times 0.4 squared ስንት ይሰጠናል ማለት ነው? approximately 0.346 ይሰጠናል ማለት ነው። መልሱ ኤ ነው ማለት ነው። ወደ ሁለተኛው ጥያቄ ስንሄድ the mean of 8 numbers is 15. If one number is removed and the new mean becomes 13.75, what is the value of the removed number? So mean ማለት ምን ማለት ነው? total sum divided by number of values ነው አይደለ? ስለዚህ እዚህ ጋር ያላገኘ ነው አንድ ሪሙቭ የሆነ ቁጥር አለ። ያ ቁጥር ሪሙቭ ሲደረግ ሚኑ 15 የነበረው 13.75 ሆኗል። ስለዚህ መጀመሪያ ኦሪጂናል የተሰጠን ስንት ነው? 15። ቁጥሮቹ ደግሞ 8 ቁጥሮች ናቸው። ስለዚህ እነዛ 8 ቁጥሮች ተደምረው ስንት እንደሚመጡ ማወቅ እንችላለን አይደለ? ምክንያቱም
ኤክስ ብንለው የሁሉንም ቁጥሮች ድምር ኤክስ ብንል ኤክስ ኦቨር 8 15 ነው ተብለናል። ክሪስ ክሮስ ስናደርግ 8 ሲባዛ በ15 120 ነው እነዛ ቁጥሮች ተደምረው የሚመጡት። አንድ ቁጥር ስናወጣ 8 የነበሩት ቁጥሮች 7 ሆኑ ማለት ነው እና ሚናቸው ስንት ነው ተብለናል? 13.75። ስለዚህ በተመሳሳይ አሰራር የነዚህን ቁጥሮች ደግሞ ሰም y ብንለው y ኦቨር 7 13.75 ይሆናል ማለት ነው። ስለዚህ ክሪስ ክሮስ አድርገን ስናባዛ 7 ታይምስ 13.75 96.25 ይሆናል ማለት ነው። ስለዚህ ሚስ የተደረገውን ነምበር 120 ማይነስ 96.25 ስናደርግ እናገኘዋለን ማለት ነው which is 23.75 ይሆናል ማለት ነው። therefore the answer is D. Question number 4. For a data with Q1 equals 15 and Q3 equals 35, if a new extreme value 100 is added, how is the interquantile range affected? ይቺ በጣም ቆንጆ ጥያቄ ነች። ፈርስት ኢንተርኳንታይል ሬንጅ ምንድነው ፎርሙላው አስታውሱ። Q3 minus Q1 ሶ ምን ማለት ነው? ይሄ የሚያተኩረው ኤክስትሪም ቫልዩ ላይ ሳይሆን ሚድል ፓርቱ ላይ ነው የሚያተኩረው። ኤንድ ኢንተርኳንታይል ሬንጅ ደግሞ በባህሪው እንደ ሬንጅ ኦር እንደ ሚን በኤክስትሪም ቫልዩስ አፌክት አይደረግም። ምክንያቱም ሬዚስተንት እንዲሆን የሚያደርገው ነገር አለ መሃል ላይ ነው ፎከስ የሚያደርገው። ሶ the answer is D, it stays the same። ስለዚህ በሚጨመሩ ኤክስትሪም ቫልዩስ አፌክት ሊደረጉ የሚችሉት ሚን ሬንጅ ምናምን ናቸው። ኢንተርኳንታይል ሬንጅ ግን ለዚህ ሬዚስተንት ነው ማለት ነው። Okay, let's proceed to question number 4. In a data x, 3, 7, 8, 10, 5, the median is 8. What is the value of x? So there are 6 values, right? So 6 even number ከሆነች መሃል ላይ የሚኖሩት የሚዲያን ቫልዩ ሊሰጡ የሚችሉ ሁለት ቁጥሮች አሉ ማለት ነው። እነሱ ቁጥሮች ተደምረው ለሁለት ሲካፈሉ ነው ሚዲያናችን የምናገኘው ራይት። ስለዚህ በአሴንዲንግ ኦርደር አስቀምጠን ኤክስ የቱ ጋር ብትሆን ነው ሚዲያናችን 8 ሊሆን የሚችለው? ሚዲያናችን 8 ሆነ ማለት 16 ነው ለሁለት የተካፈለው ማለት ነው አይደለ? ስለዚህ 16 ለሁለት ተካፈለ ማለት የነዛ ቁጥር የሁለት ቁጥሮች ቫልዩ ተደምሮ ነው 16 የመጣው። መልሱ ሲ ነው። Okay, question number 5. A data consists of 100 values. The mean of the data is 75 and the standard deviation is 100. If we remove the largest value in the data, which is 100, what is the new mean of the data set? ይህም ጥያቄ ቅድም ከሰራነው ጋር ተመሳሳይ ስትራክቸር ያለው ጥያቄ ነው። መጀመሪያ የቁጥሮቹን ሰም እንፈልጋለን ማለት ነው። ምክንያቱም ብዛታቸው አለን፣ ሚኑ አለን፣ ክሪስ ክሮስ ማድረግ እንችላለን ማለት ነው። ሶ 100 times 75 7500 ይሆናል። ሶ 100ን ሪሙቭ ስናደርግ አንድ ቁጥር ቀነስን ማለት ነው። ሰሙ ስንት እንደሚሆን ለመፈለግ 7500 ሲቀነስ 100 7400 ሚኑ ይሆናል። አንድ ቁጥር እስከቀነስን ድረስ ደግሞ 99 ቫልዩዎች ይኖሩናል ማለት ነው። ስለዚህ ሰሙን ለመፈለግ 7400 ሲካፈል ለ99 እናደርጋለን። መልሱ approximately 74.75 ይሆናል ማለት ነው። A. Question number 6. The following data represents the number of hours grade 2 students spent studying for UAT exam per day. What is the interquantile range of this data?
ሶ Q1 and Q3 እንፈልግ። ያው Q2 አይተን መመለስ እንችላለን አይደል? አንድ አሴንዲንግ ኦርደር ከተቀመጠ 9 ቁጥሮች ስለሆነ ያሉት 6 ነው Q2። Q1ን ለመፈለግ የመጀመሪያዎቹ 4 ቁጥሮች 2 3 4 5 so 3 plus 4 7 over 2 3.5 ይሆናል። and የላይኛው አጋማሽ ደግሞ 7 8 9 10 ናቸው። so 8 ሲደመር 9 over 2 ነው የምናደርገው ማለት ነው። 8.5 ይሰጠናል። so Q3 minus Q1 5 እናገኛለን ማለት ነው። the correct answer is C። እዚህ ጋር ስህተት ይታየኛል። so እኔ በነገርኳችሁ መሰረት ሂዱ፣ ይሄኛውን ኤረር እንዳያሳስታችሁ ለማለት ያክል ነው። question number 7 in a deck containing 7 cards each numbered from 1 to 7 the cards are shuffled. Subsequently 2 cards are drawn sequentially from the deck. What is the probability that the first card's number is smaller than the number on the second card? For this question there are only 2 possibilities, right? Either the first number is smaller than the second or the first number is greater. Because random የምናደርገው ነገር ነው። ሁለቱም እኩል ቻንስ አላቸው። ስለዚህ እነዚህ ፕሮባቢሊቲዎች ተደምረው አንድ ነው ሊሰጡን የሚችሉት which means 50 50 50 50 ቻንስ ነው ያላቸው። ስለዚህ the answer will be 1/2 ማለት ነው። ውድ የቀለሜ አካዳሚ ቤተሰቦች ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እናመሰግናለን። ይህ መረጃ ይጠቅመዋል ለምትሉት ሰው ሼር ያድርጉለት። እንዲሁም በየጊዜው የምንለቃቸው አዳዲስ ቪዲዮዎች በፍጥነት እንዲደርሳችሁ የደወል ምልክቷን ይጫኑ። ላይክ በማድረግም ይተባበሩ። ላይክ ባደረጋችሁ ቁጥር ይህ ቪዲዮ ለብዙዎች ይዳረሳልና አልጎሪዝሙ እንዳገዘን ካያችሁ በኋላ በዝምታ አትለፉ። ላይክ በማድረግ ይተባበሩ። እናመሰግናለን። የዛሬ ጥረት ለነገ ስኬት ቀለሜ አካዳሚ። Question number 8. The probability of Thomas being found guilty is 1/4 and the probability of Tesfaye being found guilty is 2/5. What is the probability that either of them is found guilty? እዚህ ጋር A ብቻ ሀፕን ሊያደርግ ይችላል፣ B ሀፕን ሊያደርግ ይችላል፣ ሁለቱም ሀፕን ሊያደርጉ ይችላሉ። ስለዚህ የምንጠቀመው ዩኒየን ፎርሙላን ይሆናል ማለት ነው። so P of A union B ማለት P of A plus P of B minus P of A intersection B ማለት ነው። so A intersection B ለብቻ ስሩት which means P of A times P of B አድርጋችሁ ማለት ነው። so 2/20 ወይም 1/10 እናገኛለን ማለት ነው። so ፎርሙላው ላይ አምጥተን ቀጥታ 1/10ን እንቀንሳለን ማለት ነው። P of A 1/4 plus 2/5 minus 1/10 ታደርጉና ሲምፕል ካልኩሌሽን ስለሆነ ትሰሩታላችሁ ማለት ነው። the correct answer is 11/20 B ላይ ማለት ነው። question number 9. A bag contains 2 red, 3 green and 2 blue balls. 2 balls are drawn at random. What is the probability that none of the balls drawn is blue? እሺ አጠቃላይ 7 ኳሶች አሉን። ከሰባቱ መካከል ደግሞ 5ቱ ሰማያዊ አይደሉም። 3 green and 2 ደግሞ red. so መጀመሪያ ቶታል አውትካማችንን እናውጣለን which means
7 times 6 over 2 42 over 2 21 ማለት ነው። ስለዚህ አጠቃላይ 21 ቶታል አውትካም አለን። እኛ የምንፈልገው ግን ሰማያዊ ያልሆኑትን ስለሆነ ሰማያዊ ያልሆኑ ኳሶች 5 አሉ ራይት። ስለዚህ 5 times 4 over 2 10 እናገኛለን ማለት ነው። ስለዚህ the correct answer will be 10 over 21 A ማለት ነው። Question number 10. In UAT center section A, there are 15 boys and 10 girls. 3 students are selected at random. The probability that 1 girl and 2 boys are selected is ከዩቲዩብ ባሻገር እንደዚህ እንደምትመለከቱት በቴሌግራም ቻናላችን እናንተ በምትረዱት መልኩ በአማርኛ አዘጋጅተንላችኋል። ለምሳሌ በአፍሪካ ለመጀመሪያ ጊዜ ጥቅም ላይ የዋለው የድንጋይ መስሪያ ስልት ኦልድ ዋን ምን ተብሎ ይጠራል? ኤ ዳይሬክት ፐርኩሽን እያልን ከዛ መልሶ ኤ ዳይሬክት ፐርኩሽን ምን ያህል ትሪኪ ነው፣ ሸዋጅ ነው፣ ሃርድ ሚዲየም ወይስ ሎ፣ እንዴት ነው ምን ያህል ሸዋጅ ነው የሚለውን በምዘና በጥንቃቄ መዝነን ለእናንተ እያቀረብንላችሁ ነው። ይህንን በዩቲዩቡ ሞር እያቀረብ ነው። ይበልጥ ደግሞ እነዚህን ቴሌግራም ላይ ቶሎ ቶሎ ዛሬ ለመላክ ፋይሎች ለመላክ በየጊዜው በፍጥነት ለማድረስ የሚመች ፕላትፎርም ስለሆነ ቴሌግራም ቻናላችን የምታዩት ቀለሜ አካዳሚ ከስር ሊንኩ የምታዩት ነው። @ቀለሜ አካዳሚ በሌላ ቻናል እንዳትታለሉ። ይሄኛው @ቀለሜ አካዳሚ ኤ ብሎ ኬ ነው የምትመለከቱት ነው። ሊንኩ እዚህ ጋር ቻናላችን ውስጥ ገብታችሁ ስታዩት ለማረጋገጥ እንደዚህ አይነት ፖስቶች በቅርቡ አሉ። እንዲሁም ደግሞ ኤግዚት ተፈታኝ የተለያዩ የንጋት ለምሳሌ 12ኛ ክፍል ሁሉም አይነት እያዘጋጀን ነው። በየጊዜው እናንተ እያዘጋጀን ስለሆነ ይህንን ቻናል አሁን እንድትቀላቀሉ ለእናንተ ስጀስት እናደርጋለን። እንዲሁም ያን ለማግኘት ቀለሜ ሰፖርት ላይ በዚህ መልኩ ቻናል ላይ ያለ በውስጥ በኩል ብታወሩን ለእናንተ ሁልጊዜ ምላሽ እንሰጣለን። ፈልጋችሁ ያጣችሁት እኛ እንድንፈልግላችሁ እኛ እንድንረዳችሁ ሰፖርት እንድናደርጋችሁ የምትፈልጉት ነገር ካለ በውስጥ በኩል እኛ ማውራት ይቻላል። ሁልጊዜም በራችን ክፍት ነው። እንግዲህ እንደዚህ የምትመለከታቸው ፋይሎች በሙሉ ቻናል ውስጥ ስትገቡ ታገኙታላችሁ። ብዙ ፋይሎችን ሼር ለማድረግ ፕላትፎርሙ ስለሚመች ነው። ከዩቲዩብ ባሻገር ቴሌግራም ተቀላቀሉ የምንላቸው በየጊዜው እነዚህን የመሳሰሉ ፋይሎች ቻናል ውስጥ አለና አሁኑኑ በፍጥነት ተቀላቀሉ። አብራችሁን ሆኑ። አናስደብራችሁ። ይመቻችሁ። እንወዳችኋለን። እናመሰግናለን አብራችሁ ስለምትሆኑ። ኦኬ 25 ተማሪዎች ናቸው እንዳጠቃላይ ያሉን። ስለዚህ ከ25ቱ ተማሪዎች መካከል ነው 3 ተማሪዎችን የምንመርጠው፣ አንድ ሴትና 2 ወንዶች። ስለዚህ አጠቃላይ የምንመርጠውን ተማሪዎች መጀመሪያ ለብቻ እናወጣለን ማለት ነው። ስለዚህ ስንት እድል ሊኖር ይችላል የሚለውን ስንሰራ 3 ተማሪ አይደል የምናወጣው 25 ሲባዛ በ24 ሲባዛ በ23 ኦቨር 3 ታይምስ 2 ታይምስ 1 ይሆናል ማለት ነው። ሶ 2300 እናገኛለን። ከዛ ደግሞ ከ10 ሴት መካከል አንድ ሴት ነው የምናወጣው። ስለዚህ 10 ታይምስ 1 ኦቨር 1 ነው የሚሆነው which means 10 ማለት ነው። and ከ15 ወንዶች መካከል ደግሞ 2 ወንዶች ነው የምናወጣው ተብሏል which means 15 times 14 over 2 times 1 ማለት ነው which is 105 እናገኛለን። then እነዚህን ደግሞ እናባዛለን ማለት ነው። 105 and 10 ሲባዙ 1050 እናገኛለን። so ፖሲብል አውትካማችንን ቶታል አውትካም ስንት ሊሆን እንደሚችል አሰላን 2300 ሊሆን እንደሚችል አስልተናል። እኛ ግን የምንፈልገው ኤግዛክትሊ 2 ወንድና 1 ሴት ስለሆነ ያንን ፕሮባቢሊቲ ደግሞ ስናወጣ 1050 ኦቨር 2300 ማለት ነው። ይህንን ስናቃልለው 21 ኦቨር 46 እናገኛለን ማለት ነው። so the correct answer will be A ማለት ነው። Question number 11. Katama types the film script in 15 days. Beza types the same in 20 days. If they both type the script for 4 days together, what is the fraction left not typed? በቀላሉ እነዚህ ልጆች
የሰሩትን በማስቀመጥ እንጀምር። ከተማ 1/15 ነው የሰራው እና ቤዛ ደግሞ 1/20። ስለዚህ ይህንን ሰማፕ ስናደርግ ኮመን እንወስዳለን፣ እንደምራለን። ይህንን አሰራሩን ለእናንተ ልተውና 7/60 እናገኛለን ማለት ነው። ሶ ለ4 ዴይስ ነው የሰሩት which means 4 times 7/60 ማለት ነው። ስለዚህ 28/60 እናገኛለን ማለት ነው። ሲምፕሊፋይ ስናደርገው 7/15 እንደማለት ነው። ሶ ይሄ የሰሩት ነው። እኛ የተጠየቅነው ግን ለቀሪው ነው። ስለዚህ ከአንድ ላይ 7/15 እንቀንሳለን ማለት ነው። 8/15 እናገኛለን ማለት ነው which means C ማለት ነው። እንግዲህ 11 ጥያቄዎችን ሰርተናል። የምታውቋቸው የተማራችኋቸው ነገሮች ናቸው። አሁን የሚያስፈልገው በደንብ ፕራክቲስ ማድረግ ነው። ለዛሬ እነዚህን ጥያቄዎች ሰርተናል። በቀጣይ ሴሽን ደግሞ ተጨማሪ ጥያቄዎችና ኤክስፕላኔሽን ይዘን እንመጣለን። እናመሰግናለን። መልካም ለ12ኛ ክፍል ኢንትራንስ ዝግጅት ከ9 ለሶሻል ተማሪ፣ ከ9 እስከ 12 ናቹራል ተማሪ፣ ከኬጂ እስከ 8ኛ ክፍል ወይስ ለኮሌጅ እና ፕራይቬት እንዲሁም የድገት እና የማታ ተማሪ ሆነው ትምህርቱ ከስራ ጋር አልሄድ ብሎት አልገባ ብሎታል? አስጠኝስ ይፈልጋሉ? እኛ ቀለኞች በዚህ በዩቲዩቡ ድንቅ የሆኑ ስራዎችን ወደ እናንተ እያደረሱ ያሉና በየዘርፋቸው ምርጥ ብቃት ያላቸው አስጠኞችን ያሉበት ድረስ እንልካለን። አሁኑኑ በ0991 18 23 53 ቀለሜ ብለው ይደውሉ፣ አሊያም በቴሌግራም በውስጥ መስመር @ቀለሜ ሰፖርት ያናግሩን። ባሉበት እንመጣለን። ዛሬም በጥረት ነገን በስኬት። ቀለሜ አካዳሚ ለኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎች ለማግኘት የቴሌግራም ቻናላችንን እዚህ ከታች የምትመለከቱት ሊንክ @ቀለሜ አካዳሚ አሁኑኑ ይቀላቀሉ።